እኔ በድምጽ ማዋራት ነው የምፈልገው። ቤተሰብም ሆነ ምንም ሰው አላውቅም ብላኛለች። እንደዛ ነው ያወራው። ይሰማል? ሄሎ፣ ድምጽሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማን ነህ? ይሄን ድምጽ ታውቂዋለሽ? ባይገርምሽ ከልጅነቴ ጀምሮ ሆዳም ነኝ። ሰገንን ወደ መቃብርሽ ልምጣ ወይስ አንቺን ወደ አስታወሰች ልጅ? መሽቷል። ለዛሬ ቅርብ ሰገንን ግን አንቺን ያስታወሰች ልጅ ምን አይነት ናት? ምን አይነት ትሆን? ድምጿ፣ ስሟ ይህን ያህል እንዴት? ሰገንን ድምጽ ከሰማ ጀምሮ እንግዲህ በሄደበት በቆመበት በተቀመጠበት በተኛበት ሁሉ ስለሷ ማሰቡን አላቆመም። እንደሚታወቀው እንግዲህ ለዘመናት በአእምሮ ያለችውን ሰገንን እሷን በልቡ አስቀምጦ በአእምሮው ስሎ እያንዳንዱን እርምጃውን በእሷ ነው እዚህ የደረሰው ማለት ነው። ቤተሰቦቻችን እንግዲህ ይህን ያክል ዘመን እንኳን በእስር ቤት ተሰቃይቶ አሳልፎ በሱ የተነሳ ነው እንግዲህ የሁሉ ችግር የሁሉ እንትን የደረሰበት። በመጨረሻ እንግዲህ ሁሉንም ነገር ይሁን ብሎ በትዕግስት ትቶ ማለት ነው ቤተሰቦቻችን በመጨረሻ ዛሬ ላይ ላለበት ነገር የደረሰው። አሁን ላይ እንግዲህ ማንንም ሴት ባጠገቡ እንድታልፍ እንኳን ፈቃዱ አይደለም ማለት ነው ውድ ቤተሰቦቻችን። ምክንያቱም ብዙ ሞክሯል ለማፍቀር ልቡን ክፍት ለማድረግ በሰገን የተሞላውን ወይም ደግሞ በሰገን እዛ ጋር የቆመውን የመጀመሪያ ብላ ስትጠራው እሱም ደግሞ የመጨረሻ ብሎ ሲጠራት የነበረችዋን ያችን ሰገንን እሷን እያስታወሰ አእምሮ መቼም ሊረሳለት አልቻለም። ይሄን ያክል ዘመናት ብዙ ሴቶችን ተጠግቷል። በተለይ ደግሞ ከትትና ጋር የነበረውን እንትን ታውቃላችሁና የሆነ ወደ እሷ ለመቅረብ የሆነ ስሜት ይኖረውና ግን የሚያግደው ነገር አለ። ብቻ ግን ብዙ ጉዞዎችን ከሷ ጋር ራሱ ተጉዟል። እንግዲህ ከሷ መሰለና ብዙ ሴቶች ጋር አብሮ ብዙ ሞክሯል ማለት ነው ራሱን ወደ ፍቅር ጎዳና ለማስገባት እሷን ለመርሳት እንደው ሙሉ በሙሉ እንኳን መርሳት ባይቻል ግዴታ በዚህ ህይወት እስካኖራችሁ ድረስ ወይም ደግሞ በምድር አዳር እስካላችሁ ድረስ ለሰው ልጅ በጎኑ ሳያስፈልገዋልና ግዴታ እንደ ሰው እሱም እንደ ጓደኞቹ መሆንን አስቦ መርጦ ወይም ደግሞ ነገ ጧት አባት ለመሆን የልጆች አባት ለመሆን ለማድረግ የራሱን እንደዛ ለማድረግ ብዙ ሙከራዎችን አድርጓል፣ ግን አልተሳካለትም። ምክንያቱም ልቡ ክልብሽ ይልበታል። ለምን በቃ በእያንዳንዱ እርምጃው የምትመጣበት ሰገንና ሰገን ብቻ ስለነበር ማለት ነው። እና በዛ አማካኝነት እንግዲህ አሁን በተለይ አሁን ላይ በቃ ማንንም ሴት ከመቅረብም ሆነ ሌላ ነገር ግንኙነት መጀመር በፍጹም አይጠበቅብኝም። ማድረግ ያለብኝ ነገር ምንድነው? ከአንዳንድ የሚሆነውን ነገር ማድረግ ነው ያለብኝ። እሱም እንግዲህ ምንድነው ነው ያለው? ለሰዎች መልካም ነገር እያደረኩኝ እሷን ገድዬ ነፍስ አጥፍቼ ኃጢአቴ በዚህ ምድር ቢበዛም ግን ደግሞ እሱ ቸር አምላክ ነውና ሆን ብዬ ስላላጠፋሁኝ እንደ ቸርነቱ እንዲምረኝ ነገሮች እንዲስተካከሉልኝ እስከ ዕለተ ሞቴ ድረስ መልካም ነገሮችን እንኳን በማድረግ ህይወቴን ቀሪ ዘመኔን አሳልፋለሁ ብሎ ነው እንግዲህ ለራሱ ቃል ገብቶ ወደዚህ የገባው የነበረው ማለት ነው ውድ ሀገሬ ልጆች። እና እንደዛ በሆነበት አጋጣሚ እንግዲህ አጋጣሚ ጓዲያው እንደምታውቀው እነ ሞገስ ጋር ጓደኞች ናቸው። ብዙ ነገሮችን አብረው አሳልፈዋል። ከነ ካሌሞሲሳና ከነዝና ጋር ነበራቸው እንትን በተለይ ሞገስ እንግዲህ ሉላን ለማግኘት ያደረገው ሲከፍል የነበረው መስዋዕትነት አለ። ከዛ በጀርባ እንግዲህ ብሩክ ጋር በነበራቸው ግንኙነት ብዙ ነገሮች አሉና በዛ እንግዲህ ቤስት ጓደኞችና አሪፍ ለዛውም ደግሞ የሚገርመው ጓደኝነት ብቻ ሳይሆን እነሱ ያገናኛቸው የሀገር ሰው የልጅነት ጓደኛሞች ናቸው፣ ቤተሰብ ናቸውና ትስስራቸው የቆየ ነው ከልጅነት ጀምሮ ነውና
በዛ አማካኝነት እንግዲህ ብዙ ጉዞዎችን ለመጓዝ ብዙ ጉዞዎችን ተሞክሯል። ግን ደግሞ ያው ብዙም እንትን የተባለ አልነበረም። በመጨረሻም እንግዲህ እነ ሞገስ ጋር ብሎ በሚመጣበት ሰዓት ላይ እዚህ ጋር እነ ሞገስ ደግሞ እንደዚህ ባረመኔዎችና በጨካኞች የደረሰበትን ችግር እንግዲህ ከአንዳንድ ሲያማክረው ነበረ። ምክንያቱም ንብረቱን ሀብቱን ባረመኔዎችና በጨካኞች በጉልበተኞች ተቀምጧል። ስለዚህ ያን ነገር ማድረግ ያለበት በጉልበት ሳይሆን በሲስተማቲክ በሆነ መንገድ ስለነበረ ያንን ሲስተማቲክ መንገድ ለመጠቀም ደግሞ ሞገስ ግዴታ ይሄንን ቤት ወይም ደግሞ አክሊሉ ካለበት የሞገስን ንብረት በራሱ ስም ባዞረበት ቤት ውስጥ ተከራይ ሆኖ መግባት እንዳለበት ይሄን ቻንስ ብዙ ጥሩ ነው ያገኘው። በዛ አማካኝነት እንግዲህ አግኝቶታል። በመጨረሻም ገብቶ እንግዲህ እዚህ ከገቡ በኋላ ደግሞ የገጠማቸው ነገር ያው ሞገስ የራሱ የሚፈልገው ዋናው እዛ ጋር ፋይል ነው። ፋይሉን ደግሞ ያው በአጋጣሚ ከአንዴም 2-3 ሞክሮ ግን ተሳክቶለታል። ደስ በሚል ሁኔታ አግኝቷል ማለት ነው ቤተሰቦቻችን። እና ይሄ ደግሞ በጣም ደስ የሚል ነገር ነው። መጨረሻም ላይ ደስ የሚል ሪያክሽን ነበር የነበረው እንደ አጠቃላይ ማለት ነው ውድ ቤተሰቦቻችን። ስለዚህ በዚህ በሆነበት አጋጣሚ በመጨረሻ እንግዲህ መድብልም እዚህ ጋር መጥቶ ያው ሞገስ አንዳንድ ነገር ሲነግረው ነበረ ስለ ልጅቷ ውስጡናት እንደምትጮህ። ከዛም ደግሞ የዛን ጊዜ መጀመሪያም ከትናጋ ከመርዞ ደላላው ጋር ገብተዋል። ከዛም ሞገስ ብቻውን እንግዲህ አንዴ ነው ሁለቴ ምናምን ገብቷል እና እዛ ጋር አግኝቷት ስለነበረ የአንደኛውም ደግሞ እንግዲህ አንዴም ያው አስመልጠዋታል እንደምታውቁት እና ባስመለጧት ሰዓት ላይም ጊዜያት የነበረውን ሁኔታ ምናምን ለመድብል ሼር ሲያደርገው ነበር ሀሳቡን እና ያ ባለበት ሁኔታ ላይ ነው እንግዲህ መድብልም ያንን ነገር ተረድቶ በቃ ለምንድን እሷ ልጅ ግን ስታሳዝን ደግሞ ማደራ እንዳለችው ምናምን ለመድብል ሲነግረው በቃ እናድናታለን ሞገስ ለምን በቃ ትሰቃያለች ምናልባት በቃ ምን ይታወቃል ምናምን እያለ ነበር እና እያደር እንግዲህ ይሄ ነገር እየበረረ በባለፈው እንግዲህ ያው ታንዴ ሁለቴ ገብተው ነበር ታውቃላችሁ። መድብልም ደግሞ ኃይለኛ ፊልም አድርገው ነበረ ከነ አክሊሉ ጋር። ደስ የሚለው እንግዲህ መድብልን እስካሁን አክሊሉ አያውቀውም አላወቀውም። መድብል ግን አክሊሉን ያውቀዋል። ገባችሁ? ድሮም ይታወቃሉ። ግን እንዳጋጣሚ ሆኖ መድብልን አክሊሉ አያውቀውም በፍጹም እና ይሄ ደግሞ በጣም ለሱ ትልቅ ቻንስ ነው። ሀሪፍ ነው ማለት አክሊሉ ጋር አይን ቶሎ እንዳይገባ አድርጎታል ማለት ነውና ይሄ በጣም ደስ የሚል ነገር ነው። በባለፈውም እንግዲህ አይታችኋል። እንደዛ አድርጎ ደህና አድርጎ ያግመጠመጠው በቦክስ እሱ ስለሆነ ነው። ገባችሁ ጋይስ? እና የዛን ሰዓት እንግዲህ ያው ሞገስም በሚገርም ሁኔታ በስኬት እንትኑን ይዞ ወጥቷል፣ መረጃውን ማለት ነው። የዛን ሰዓት ያው በርቅ እሱ ቶሎ ተመልሶ መጥቶባቸዋል። ግን ቢሆንም ሰገን ራሱ የማስመለጥ እድሉ ነበራቸው። ግን ሞገስ መረጃውን ካገኘው በኋላ ከራስ በላይ ነፋስ የለም። ስለዚህ እኔ መረጃን ከያዝኩኝ መረጃን ይዤ ማምለጥ አለብኝ እንጂ እዚህ ጋር ቆሜ አንተን አልጠብቅም እሷን ምናምን የሚባል ነገር የለም። እሱም ደግሞ አስፈላጊ ሆኖ ከተገኘ በቀጣይ ነው እንጂ ብሎ ነው እንግዲህ እምቢ ሲለው መድብል ያው ግን ልቡ እየፈለገ እንዲሁ ባያት እንኳ ብሎ እያሰበ ሳይሳካ ተመለሰ ማለት ነው። በሌላም ቀን ደግሞ ድጋሚ እንደዚሁ ገብተው እንግዲህ ሰገንና መድብል እንዳጋጣሚ ሆኖ በጭራሽ ፊት ለፊት ሳይታዩ እንግዲህ ተላለፉ ማለት ነውና ያው እንግዲህ አጋጣሚ ጉዳይ አልታገናኙም። ካለፈች በኋላ ነው እሷ ከኋላው ነው ያየችው እንጂ አልተያዩ ፊት ለፊት ማለት ነው። ግን በጣም ደስ በሚል ሁኔታ በመጨረሻ በስልክ ድምጿን ተሰማ በኋላ በጣም ነው እንትን ያለው ሰው ድጋሜ ዛሬም ተደውሎላት ነበረ። ዛሬም እንግዲህ ያው ስልኳ አንስታ ስታወራው መድብልም እሱም በጣም ነው የደነገጠው። ከሱ በላይ ደግሞ እሷ በጣም ነው የደነገጠችው። ምክንያቱም እሷ አንደኛ ድምፁን ታውቃለች፣ ሁለተኛ ደግሞ እሱ በህይወት እንዳለ ታውቃለች። ታስሯል አልተፈታም ምናምን አላት። ፊት ቀን ተፈቷል ብሏት አክሊሉ ድጋሚ አልተፈታም ምናምን ብሎ ሌላ ሀሳብ አስቀይራት እንጂ እሷ በህይወት መኖሩን ታውቃለች። እሱ ግን እንደ ሞተች እንደገደላት ነው የሚያውቀውና ድምፅሽ አዲስ አልሆነብኝም ይሄን ድምፅ ታውቂዋለሽ ሲላት እንግዲህ እንባ በእንባ ታጠበች። ከዛ በኋላ ማውራትም አልቻለችም። ስልኳም ከስልኳን የወደቀው አሁን ደግሞ አክሊሉ ከደረሰባት በጣም ከባድ ነው። ደግሞ ባትሯም ይዘጋል። ቀጣይ እንደሚገናኙ ተስፋ እናደርጋለን። ጋይስ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ ቤተሰቦቼ። ባይ ባይ።